السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، السلام عليكم ورحمة الله وبركاته. يا سنيو محرم هيارات النشارات متو ثلاثة سدست كفل هيا سوست يا أصول الثلاثة درساتشن فلفو درساتشن نبيات بمولو لمن عند ثلاكو من سيستمروا عند نبرنا مسل نتبوتشن أيثنا يزاريون درساتنا من نبت كثير. قال الشيخ رحمه الله تعالى: وافترض الله على جميع العباد الكفر بالطاغوت والإيمان بالله. وافترض الله فرض الرجال قديتا واجب الرجال على جميع العباد من لو يسول جوش لاي الكفر بالطاغوت بداوت مكادن والإيمان بالله النام بالله ما منن قديتا الرجال. إذن يندندو يسول جلاي በመጀመሪያ ደረጃ ዋጅብ የሚሆን ጉዳይ ነው። በጣዖት መካድ ከአላህ ውጪ ያለን አምላክ በሙሉ እርግፍ አድርጎ መተውና አላህ ብቸኛ ፈጣሪ እንደሆነ ሁሉ ብቸኛ አምላክ መሆን እንዳለበት ማመን የሰው ልጆች ግዴታ ነው። በቁርአንና ሐዲስ ጣዖት የሚለው ቃል ከመጣ ሁለት አይነት ትርጉም ይኖረዋል። አንደኛው ሸይጣን ማለት ነው። ብዙ ጊዜም ቁርአን ላይ ጣዖት የሚለው ቃል ከመጣ ሸይጣን ለማለት ነው። ሌላው ደግሞ ከዚህ ሰፋ ያለ ትርጉም ያለው ነው። ይሄም ከአላህ ውጪ ያለ ወዶ የሚመለክ ነገር በሙሉ ጣዖት ይባላል። ኢዘን ጣዖት በጥቅሉ ሶስት አይነት ነው። አንደኛው ሰዎች የሚያመልኩት ጣዖት አለ። ሌላው ደግሞ ሰዎች የሚታዘዙት ጣዖት አለ። ሰዎች የሚከተሉት ጣዖት አለ። አንደኛው ሰዎች የሚያመልኩት ከአላህ ውጪ ከሆነ ጣዖት ይባላል። የሚከተሉት ወደ ሄደበት ሁሉ የሚሄዱ ተገቢውን ባይሆን መከተሉን ከተገቢ ባይሆን ይህ የመከተል ጣዖት ይባላል። ሌላው ደግሞ የሚታዘዙት ያዛቸውን ሁሉ የሚታዘዙ ከሆነ ይህ የመታዘዝ ጣዖት ይባላል። እነዚህ ሁሉ የተወገዙ ናቸው። ከአላህ ውጪ ማንንም ማምለክ አይቻልም። ከአላህ ውጪ ማንንም መታዘዝ አይቻልም በመልካም እስካላዘዘ ድረስ። ከአላህ ውጪ እና ከአላህና ከረሱል ውጪ ማንንም መከተል አይቻልም ወደ ኸይር እስካልመሩ ድረስ። قال ابن القيم رحمه الله تعالى ابن القيم الله ይዘንላቸውና ይላሉ: ومعنى الطاغوت طاغوت ብሎ ማለት ما تجاوز به العبد حده የሰው ልጅ ድንበር ያለፈበት ነገር ማለት ነው። من معبود የሚመለክም ነገር ቢሆን መመለክ ሳይገባው ካመለኩት أو متبوع መከተል የማይገባውን አካል ወይም ደግሞ መከተል በማይገባው መልኩ የሆነን ሰው